ዛሬ በአትላንታ ከተማ በመንበረ ጵጵስናው ርዕሰ ከተማ በብፁዕ አቡነ ያዕቆብ መሪነት 8 አብያተ ክርስቲያናት ወይም አድባራት ወደሚያከብሩት በዓለ ጥምቀት ፕሮግራም መጥታችሁ ይህንን ዘገባ እየሰራችሁ ስለሆነ ከልብ እናመሰግናለን። በዚህ በአትላንታ ከተማ 8 አብያተ ክርስቲያናት አሉ። ከመንበረ ጵጵስና ብጀምር ብፁዕ አባታችን ያሉበት አሁን በቅርብ የተገደመ ነው። ማኅደረ ስብሐት ለማርያም ገዳም፣ ደብረ ብርሃን ቅድስት ሥላሴ፣ መካነ ሕይወት አቡነ ገብረ መንፈስ ቅዱስ፣ ደብረ ኃይል ቅዱስ ገብርኤል፣ ዳግማዊ ቁልቢ ደብረ ብስራት ቅዱስ ገብርኤልና ወአቡነ ተክለ ሃይማኖት፣ መካነ ሰላም ቅዱስ ሚካኤል፣ ገነተ ጽጌ ቅዱስ ጊዮርጊስና ምስካየ ኅዙናን መድኃኔዓለም ቤተክርስቲያን ናት። ጥምቀት እግዚአብሔር አምላክ ለሰው ልጆች ደህንነት ካደረጋቸው የማዳን ስራዎቹ አንዱ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዳምን ልጆቹን ሁሉ እንግዲህ ያው በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ሰው ተፈርዶበት አዳም ተፈርዶበት ከእግዚአብሔር ክብር ከርስቱ ከፍቅሩ ከደስታው ሁሉ እንዲወጣ ተደርጎ ገነት በኪሩብ ታጥራለች ተዘግታለች እና እግዚአብሔር አምላክ ቸር ስለሆነ በባህሪው እንግዲህ ሰው ከወጣ በኋላ ሁሉ ጊዜ በደለኛ ሆኗል። በዘመነ ኖህ እንደምናስበው ወነስሐ እግዚአብሔር በእንተ ዘገብሮ ለሰብ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎም ተነግሯል። እንግዲህ ሰው በየዘመኑ በገነትም ሳለ በእግዚአብሔር ላይ በማመጽ ሕጉን፣ ትእዛዙን፣ ስርዓቱን ከዛም በላይ የእግዚአብሔር ቸርነትና ፍቅር ተፈታትኗል፣ ተላልፏል። ከጠላት በእግዚአብሔር ላይ ካመጸው ከዲያብሎስ ጋራ ተማክሮ የዲያብሎስን ሐሳብና ምክር ተቀብሎ በእውነት በእግዚአብሔር ላይ ታላቅ አመጽ ፈጽሟል። በየዘመኑ እንደምናየው እንዳልኩት በዘመነ ኖህ በሰብአ ትካት ከዚያም በኋላ በባቢሎን ሰዶም ገሞራ ሰው እግዚአብሔርን ሲያሳዝን የኖር ነው። ጥቂት ቅዱሳን ደግሞ ደጋጎች እንደ አቤል፣ ሄኖክ፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ አሮን፣ ሳሙኤል፣ ዳዊት የመሳሰሉ ቅዱሳን ነቢያት ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል እነዚህን የመሳሰሉ ደግሞ እጅግ መልካም ሰዎች መንገዳቸውን ከእግዚአብሔር ጋር ያደረጉ አብርሃምን እግዚአብሔር አምላክ ቢአርክ በዲበ ምድር ይለው ነበርና የእግዚአብሔር ወዳጅ በምድር ላይ ወዳጅ አለኝ ብሎ እግዚአብሔር ፍቅር ስለሆነ አንድን ሰው አብርሃም ራሱ ሲናገር እኔ በእግዚአብሔር ፊት ቆሞ ስለ ሰዶም ሲማልድ ስለ ገሞራ ሲማልድ እንደው ከ50 ጀምሮ እስከ 10 ጻድቃን ድረስ ቢኖሩ ይችን ከተማ አትምርም ሲል ምንድን ያለው እኔ አመድና አፈር ትቢያ ስሆን አንዴ በፊትህ ቆሜያለሁና እባክህን ልመናይ ልቀጥላልና ሰው በእግዚአብሔር ፊት አብርሃም እንዳለው አፈር ትቢያ አመድ ነው። ግን እግዚአብሔር ፍቅር ስለሆነ ሰውን ፍለጋ ወዳጄ እያለ በአብርሃም ቤት ተገኝቷል እና ያ የነዚያ ቅዱሳን መታዘዝ የእግዚአብሔር ፍቅርና ምሕረት እንዲመጣ ንስሐው፣ ጸሎቱ፣ ልመናው ፈኑዴ ከማርያም እያሉ በየጊዜው ይጮሁ ነበርና በፈቃድ አቡሁ ወረደ በአባቱ ፈቃድ በእርሱም ፈቃድ በመንፈስ ቅዱስም ፈቃድ ሰው ሆነ። 30 ዓመት ከመቤታችን ጋር መቤታችን የምስጢር የጌትነቱ ምስጢር ሆና ድንኳን ሆና ከተማ ሆና እስከ 30 ዓመት ኖረ። በ30 ዓመት ግን በማየ ዮርዳኖስ በእደ ዮሐንስ ተጠምቆ ለዓለም ተገለጠ።
ወደ ጥምቀቱ ወደ ዮሐንስ ሲመጣ ጌታችን ዮሐንስ ነዋ በግዑ ለእግዚአብሔር ዘያአትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ዘእንቲአየ ተፈጸመቱ እንቲአሁ ተሰልጠት የኔ አገልግሎት የ6 ወር ነበረች ጥቂት ነበረች አለቀች እሱ እስኪመጣ ነው እኔ እሱ ሊልቅ እኔ ላንስ ይገባኛል እሱ ከኔ በፊት የነበረ ዘላለማዊ ነው እኔ ግን ገና አሁን ሰው ሆኜ ተፈጥሬ የመጣሁት እሱ የአብ የባህሪ ልጅ ነው እኔ ደግሞ የካህኑ የዘካርያስ ልጅ ነኝ እሱ የድንግል ማርያም ንጽሕት ቡርክት የሆነችው ቅድስት የሆነችው ልጅ ነው እኔ ግን የኤልሳቤጥ ልጅ ነኝ እያለ ለአይሁድ መሰከረ በጥምቀቱ በንስሐ ደግሞ ወደሱ የመጡትንም መሰከረ ይሄው ኃጢአታችሁን የሚያስወግደው እኔ በውሃ ለንስሐ ጠምቃለሁ በመንፈስ ቅዱስና በእሳት የሚያጠምቅ ልጅነት የሚያሰጥ ኃጢአት የሚያስተሰርይ የአብ ሊቀ ካህናት ኢየሱስ ክርስቶስ ነው ብሎ መሰከረ ያው ጌታ ተጠመቀ ጌታ ሲጠመቅ ሰማያት ተከፈተ እግዚአብሔር መንግስቱን ከፈተ ለሰው ልጆች ልጅነት ተሰጠ ዝም ብሎ የሰማይ መከፈት በብዙ መጻሕፍት እንደዛ እንሰማለን ዮሐንስም በራእይ ሰማይ ተከፈተ እያለ ጽፏል የዛሬው ግን ለመጀመሪያ ጊዜ ሰማይ ተከፈተ ማለት እግዚአብሔር አብ ለሰው ልጆች በሩን ያን በኪሩብ የተዘጋውን በሩን ክብሩን የልጅነትን ጸጋ እንደገና አዳም ከነልጆቹ ወደ እግዚአብሔር ክብር እንዲገባ የምህረት ደጁን እግዚአብሔር ከፈተ መንፈስ ቅዱስ በርግብ አምሳል ወይም በአምሳለ ርግብ በጌታ ላይ ተቀመጠ መጣ እግዚአብሔር አብ ደግሞ በደመና ሆኖ የምወደው ልጄ እርሱ ነው ይህ ነው ለተዋህዶ የመረጥኩት ዓለምን የማድንበት ለቤዛነት የላኩት ልጄ ይሄ ነው ብሎ መሰከረ ጌታችን ኢየሱስ ክርስቶስ ሲጠመቅ ይሄ ነው ታላቅ በዓል ነው እርቅ ተወጠነ ማለት ነው ዲያብሎስ ሁለት ሰነዶች አዘጋጅቶ በእብነ ሩካም ጽፎ አዳም ገብሮ ለዲያብሎስ ሔዋን አመቶ ለዲያብሎስ አስብሎ መከራ ጽንቶባቸው ያንን በፈቃዳቸው በውዴታቸው አስፈርሞ አንዱን በሲኦል አንዱን በዮርዳኖስ አኑሮት ነበር ይላሉ አበው ይሄ ምስጢር ነው እንደው ዝም ብሎ በተራ ሐሳብ የሚመረመር አይደለም ስለዚህ በዮርዳኖስ የጣለውን በጥምቀቱ በኪደተ እግሩ በሲኦል የጣለውን ደግሞ ያኖረውን በአካለ ነፍስ ወርዶ ጌታችን ወሰበከ ሎሙ ግእዛን ነጻነትን ሲሰብክ ሁለቱም የዕዳ ደብዳቤ ተደመሰሰ እና ዛሬ ሰማይ የተከፈተበት እግዚአብሔር አብ ልጄ ነው ብሎ የኛንም ልጅነት እግዚአብሔር አብ በፍቅሩ እንደገና አባትነቱን ለሰው ልጆች የሰጠበት እጅግ ታላቅ በዓል ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢራቱንም ሲጀምር በምስጢረ ጥምቀት ነው አሁንም ይሄንን የጌታ የማዳን ሥራ የታወጀበት የተገለጠበት አስተርእዮተ እግዚአብሔር አስተርእዮም ይባላል ወይም በሌሎች ኤጲፋኒያም ይባላልና መገለጥ ነው ጌታ ተገለጠ ዮሐንስ የእግዚአብሔር በግ ይዋለ እግዚአብሔር አብ ልጄ ይዋለ መንፈስ ቅዱስ ደግሞ በእርሱ ላይ ህብረቱን አንድነቱን ገለጠ የሥላሴ ሶስትነት አንድነትም የተገለጠበት ታላቅ በዓል ግድግዳው ፈርሷል የሰይጣን ኃይል ሁሉ ደክሟል ዛሬ በእኛ ላይ ሰይጣን ኃይል የለው ዛሬ በእኛ ላይ አጋንንት ኃይል የላቸው ዛሬ በእኛ ላይ መናፍስት ኃይል የላቸው ወደን ፈቅደን ራሳችንን ሄደን ካልሰጠነው በስተቀር እግዚአብሔርን እሺ በጀ በሉት ወደ እናንተ ይቀርባል ሰይጣንን ግን ምን በሉት ተቃወሙት እርሱ ከእናንተ
ይርቃል ተብሎ ተነግሯልና ተገልጦ ኃጢአታችንን በደላችንን ሁሉ ያጠፋልን የዕዳ ደብዳቤያችንን የደመሰሰልን በተለይም እኛ ኢትዮጵያውያን እጅግ በጣም እድለኞችን ይህንን የምንናገረው እንዲሁ አይደለም። ጌታ ባረከ በአንደኛው መቶ ክፍለ ዘመን ከዓለም ሕዝብ ሁሉ ቀድመን ማንም ሳይበጣልን ሄደን ወንጌልን የሰማን ያለማንም አስገዳጅነት ከዚህ ውሃ እንዳልጠመቅ የሚከለክለኝ ማን ነው የሚል ጥያቄ ሲያቀርብ በፍጹም ልታምን የሚከለክል ነገር የለም ሲለው እርሱ የተገለጠው የሰይጣንን አገዛዝ እነሆ የደመሰሰው ግንቡን ያፈረሰው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በማለት ምናልባትም ከእስራኤላውያን ውጭ ከጴጥሮስ ቀጥሎ የመጀመሪያውን ምስክርነት የሰጠን እኛ ኢትዮጵያውያን አብያተ ክርስቲያናቱ ብዙም ችግር የለባቸውም። እውነት ለመናገር ይህ ነው ያ ነው ለማለት የጎላ ነገር የለም። የሥራ ቅንብር ነበር አስቸግሮን የነበረ እና አሁን በዘንድሮ ዓመት የተሻለ ከቀድሞ በተሻለ መልኩ ከአጥቢያ አብያተ ክርስቲያናት ጋራ በጣም በተሻለ መልኩ ግንኙነት አድርገናል። ከዚያም በበለጠ በወረዳ እያደራጀን ነው ያለን። በወረዳ ተደራጅተዋል። የሰው እንትንም ምንድነው በጣም ሰዎች በአንድ ላይ ሆነው የሰው ኃይል በማሰባሰብ ወረዳው ረዳት ለስብከተ ወንጌልም ብቻውን አንዱን መድበን አልተውንም። ተጨማሪ ሰዎች እየጨመር በሰንበት ትምህርት ቤቱም እንደዚሁ ጀምረናል። እግዚአብሔር ቢያስፈጽመው በአሁኑ ሰዓት የበለጠ ከነበርንባቸው ዓመታት በላይ የተሻለ እንቅስቃሴ አለን። እንግዲህ ምናልባት ውጤቱን የምናየው በሚቀጥለው ዓመት ይሆናል እና ፍቅር ጥሩ ነው በእውነቱ። በዚህ በተለይ እስካሁንም ጠንካራ ነገር የለም። በተለይ ግን በዘንድሮ ዓመት በጣም ጥሩ ስራ እየሰራን ነው ያለን። እግዚአብሔር ይርዳን ነው እንጂ በሚቀጥለው ጥሩ ውጤት እናያለን። እኛም ሞራል ይሰማናል ብለን እናስባለን። የሀገረ ስብከቱ ሰራተኞችም የወረዳ ሊቃነ ካህናትም በጣም ደስ ይላቸዋል። አጥቢያ አብያተ ክርስቲያናትም ደስ ይላቸዋል ብዬ አስባለሁ። ወደፊት ሀሳባችን ምንድነው? ሌሎች አብያተ ክርስቲያናት እየገዛን ነው እኛ የገባ ነው። ሰዎች የሸጡ ቤተክርስቲያናቸውን የሸጡ ወደው አይደለም፣ ትውልድ አጥተው ነው። አሁን በሚቀጥለው ግን እኛ የምንፈልገው ትውልዱን እንዴት እናድርግ በሚል አንድ ወጥ የሆነ በጆርጂያ ሀገረ ስብከት አንድ ወጥ የሆነ የትምህርት ማስተማሪያ ሊቃውንት ተሰብስበው እንዲያዘጋጁ መርጠን ጨርሰናል፣ አደራጅተናል እና ያን ነው ተስፋ የምናደርገው አሁን እኛማ ነገ እናልፋለን። ግን እነዚያ እንደሸጡት እንዳይሸጥብን የደከምነው ሁሉ ነው የምንጥረው እና ጥሩ እንቅስቃሴ ነው ያለው። ጥምቀቱ አንደኛ ትሕትና ነው። የጌታ ዝቅ ማለት ራሱን ዝቅ አድርጎ በተማሪው በደቀ መዝሙሩ እጅ መጠመቁ። ሁለተኛ አብ መንፈስ ቅዱስ ስለ አምላክነቱ የመሰከሩበት፣ ምስጢረ ሥላሴ የተገለጠበት፣ የዕዳ ደብዳቤያችን የተቀደደበት እና እኛም ደግሞ የባረከልን የቀደሰልን ጥምቀት ከዛ አስቀድሞ ውሃ ልዩ ልዩ አምልኮ የሚፈጸምበት ልዩ ልዩ እንስሳት እንደሚፈስበት የአምልኮ ነበረ። ነገር ግን በክርስቶስ
የተቀደሰበት የተባረከበት ነው። በእሱ መጠመቅ እኛም ምሳሌ አድርገን እንጠመቃለን። እሱ የባረከልን እኛም ተቀብለን የእግዚአብሔር ልጅ እንሆንበታለን። የአገር ቤቱን ድባብ እንዲያመጣ ጥምቀት እንዲመስል እያንዳንዱ ደብር ካለበት ደብር ርቆ ነው የመጣው። የተለያየ ርቀት ላይ ያለነው። ይሄ የምታየው አዳራሽ የኢትዮጵያ ኮሚኒቲ ማዕከል ነው። ስለዚህ ሁላችን በየዓመቱ ወደዚህ እንሰበሰባለን። እንደ ደብራችን ከሁለት ወር በፊት አስቀድሞ ወደ 11 የሚደርሱ ንዑሳን ኮሚቴዎችን አዋቅረን ለመጀመሪያ ትልልቆቹ 4-5 አድባራት እጣ ውስጥ ገብተው እንዲያዘጋጁ አደረግን። ሙሉ ኃላፊነት ወስደው ማለት ነው። እና ከዚህ በፊት ያዘጋጁ አሉ። ዘንድሮ የኛ ነበር በጣን የደረሰን። እኛ እንግዲህ የተወሰነ አስተዋጽኦ ያደርጉልናል፣ ብዙ አይደለም፣ ግን ደብሩ ይህን ኃላፊነት ወስዶ ድንኳኑን፣ ወንበሩን፣ አስፈላጊዎቹ ንዋየ ቅድሳት ሁሉ ያዘጋጃል። ማህሌታውያኑን ያስተባብራል። በጣም ሰፊ በቃ አገር ቤት የሚቆም ማህሌት ነው እዚህ ያለው። ትምህርተ ቡራቱ ይቆማል። ከ11 ፒኤም ነው የሚጀምረው። እንግዲህ በኢትዮጵያ ከምሽቱ 5 ሰዓት ጀምሮ ማለት ነው። ትምህርተ ወንጌል በስምንቱም አድባራት መዘምራን የጋራ ህብረ ዝማሬ፣ ደብሩ ደግሞ እንደ ደብር ወረብ ልክ ይሄ አዲስ አበባ እንደሚካሄድ ነው። አንዳንድ ደብሮች ናቸው የሚያዘጋጁት አለ የመስቀልንም የጥምቀትንም ኃላፊነት ወስደውና በዚያ ደረጃ እንግዲህ በተቻለ መጠን በብፁዕ አባታችን ዙሪያ ተሰብስበን አብረን የጋራ ዋና ሀሳቦችን በጋራ ነድፈናል። ከዚያ በኋላ ደግሞ ደብሩ የሚሰጠው ኃላፊነት አለ። ደብሩ ደግሞ የተረከቡን ኃላፊነት እንግዲህ በተቻለው መጠን ጥረት በማድረግ እዚህ ደረጃ ላይ ደርሰናል። እንግዲህ ጥምቀት እንደምታውቀው ብዙ ነገሮች ይፈልጋል። ጊዜያዊ መቅደስ መስራት ያስፈልገዋል። ጊዜያዊ ቅኔ ማህሌት መስራት ያስፈልጋል። እንደገና ለመመኑ መቀመጫ ደግሞ ሌሎች ነገሮች ያስፈልጋሉ። እነሱን አይነት ነገሮች ፋሲሊቴት በማድረግ ነው። አሁን እዚህ ጋር የሰራ ነው ጊዜያዊ መንበር መቅደስ ሰርተናል። እዛ ውስጥ ያው መንበሩን አስቀምጠን ታቦታቱ መጥተው የሚያርፉበት፣ ቅዳሴው የሚከናወንበት፣ ሚስጥራቱ የሚዘጋጅበት ነው። ከፊት ለፊት የነበረው እንዳየው ደግሞ ምንጣፎችን በማንጠፍና ከለላ በማድረግ ቅኔ ማህሌቱን አዘጋጅተን ነበር። ከዛ መመኑ የሚቀመጥበትን ቦታ ነው ያዘጋጀነው። ይህ ቲም የሚሰራው በአብዛኛው ቴክኒካል ነገሩን ነው። እቃዎቹም እያልን የምናወራቸው ለዚህ ግብአት ወይም ደግሞ ለዚህ አገልግሎት የሚሆኑትን ነዋያተ ቅድሳትና እቃዎችን ነው። ምንጣፍ፣ መንበሩንም፣ አልባሳቶቹንና ሌሎችንም ጉዳዮች የሚመለከቱትን ነው። እንዳየነው ሰፊ ነው። ብዙ ድካም አለው። ብዙ የአገልግሎት ስራዎች አሉትና ይህንን አቀናጅቶ ወጣቶቹን አስተባብሮ ሰንበት ቤቶችን አስተባብሮ ስለመስራት እንዴት ነበረ? ድካሙ ምን ይመስላል? እስቲ በእውነቱ በጣም ከባድ ነው። ግን ያው ኃይለ እግዚአብሔርን ተስፋ አድርገን ስለምንሰራ ይህንን ነገር ለመስራት ቢያንስ 3 ሙሉ ቀኖች፣ ቀን ብቻ ሳይሆን ምሽትም ጭምር ያስፈልጉታል። በተለይ ይህንን ቴክኒካል ነገሩን ለመስራት ምክንያቱም ብዙ ሰው ስለበዛ የሚሰራ ነገር አይደለም። የጉልበትም ስራ ስላለው ዘዴም ስለሚፈልግ ሰው በበዛ ቁጥር እንደውም ጊዜው ይረዝማል። ስለዚህ ጥቂት ሰዎች ነን፣ 6-7 ሰዎች ነን ያለ ነው። በዛ በ7 ሰው ለምሳሌ የዘንድሮውን በዓል በሚመለከት አርብ ዕለት እቃዎቹን አምጥተን አስገባን። ከዛ ቅዳሜ ዕለት ከጠዋቱ 9 ሰዓት ጀምሮ እስከ ምሽቱ 10 ሰዓት ድረስ ይሰራ ነበር። ጥቂት ታረፈ። እሁድ ዕለት እንደገና ደግሞ ከጠዋቱ 8 ሰዓት ጀምሮ እስከ 12 ሰዓት ተኩል ድረስ ነው ተሰርቶ ያለቀው። ከዛ ደግሞ አሁን እንደምታየው ደግሞ ልክ አገልግሎቱን ፈጽሞ ከሄዱ በኋላ ደግሞ እንደገና እቃዎቹን ፈታቶ በአግባቡ አስቀምጦ ሰባስቦ ደግሞ ወደ ነበረበት ቦታ መመለስ ያስፈልጋልና አድካሚ ነው። ግን እንዳልኩ በፍቅር የሚሰራ ነው። 7ቱ ሰው በጣም ቲም አፕ ነው። በጣም ወንድማማች ስሜት አለው። ተግባብቶ ስለሚሰራ ስራው አይከብድም፣ ቀለል ነው የሚለው። ድካም ይኖረዋል። የስጋ ድካም ደግሞ ያው በመኝታ የሚያልፍ ነው። አሁን ቅድም ስገባ ፖሊሷ መንገድ ዘግታብን ነበር እና እባክሽን መኪናውን እስኪ አንሽልን እንደዚህ ብለናት ነበርና በጣም ነው እንትን ያላት። በዓሉ ለመጀመሪያ ጊዜ ነው ይሄንን በዓል እሷ ስታየውና በጣም ነው የደነቃት። ምንድነው ነገር አለች። አይ በዓላችን በዚህ መልኩ በየዓመቱ የምናከብረው ይሄ ብቻ በዓል አይደለም ያለን ብዙ በዓላት ነው ያሉን። ከብዙዎቹ ግን አንዱ ይሄ በጣም ትልቅ የሆነ መንፈሳዊ ድርሻ ያለው
ታሪካዊ በዓል ነውና በዓላችን ይሄን ይመስላል ብለን በተወሰነ እና ያው እንዲህ አንዳንድ የምትፈጥሩት ተጽዕኖ አለ ሰው ላይ በየትኛውም ደረጃ እምነት ሊሆን ይችላል ያ ሰው በየትኛውም ደረጃ እምነት ሊሆን ይችላል እና የምትፈጥሩት መንፈሳዊ ተጽዕኖ አለ ያ መንፈሳዊ ተጽዕኖ ምናልባት እነዛ ሰዎች በማወቅም ባለማወቅም የበዓሉን ሁኔታ እንደው በደስታ ሲቀበሉት የሚያገኝ በረከትም ሊኖር ይችላል እና እንዲህ ሰብሰብ ብለን ማክበራችን በራሱ ሌላው ህብረተሰብ ጋር የሚፈጥረው መልካም ተጽዕኖ አለ። ተነጣጥለህ ብታከብር ብዙም አይደምቅም፣ ብዙም ተደራሽነትም አይኖርም። ምክንያቱም ጎራ ላይ የምታከብረው የተፈለገውን ያህል መንፈሳዊ መልእክት ማስተላለፍም አይቻልም። ምክንያቱም ብዙ ሰዎች ላይ የተለያየ እውቀት ይኖራል። በተለያየ ደረጃ ያሉ ሰዎች ሊኖሩ ይችላሉ። በእውቀት ደረጃ አመጣጣቸው እነዛ ሰዎችን ስታገኝ ሰብሰብ አድርገህ አንድ የሆነ መንፈሳዊ ኮንክሪት የሆነ ትንሽ የሚሰብር ነገር የሚያስተምር የሚያንጽ ትውልዱ አእምሮት ሊቀር የሚችል ነገር ታስተላልፋለህ። ሰብሰብ ስታረጋቸው የተማሩትም ምእመናን ሰብሰብ ስታረጋቸውና በቀላሉ እንትኑ ተደራሽነቱ ሰፊ ነው። መልእክቱም የዛን ያህል ሊጠነከር ይሆናል። መሬት አይወድቅም ይባላል መልእክቱ። እያንዳንዱ አእምሮ ውስጥ የራሱ የሆነ ስራ ይሰራል። በእያንዳንዱ ሰው አእምሮ ስራ ይሰራል እና ከፍሬያችሁ ታውቃችኋላችሁ መጽሐፍ የሚለውና ይሄ መንፈሳዊ ይዞታችን ለሌላው ዓለም ለሌላው ህብረተሰብ እጅግ በጣም ከፍተኛ የሆነ መንፈሳዊ ተጽዕኖ ነው የሚያሳድረው። በጣም ይገረማሉ፣ በጣም ይደነቃሉ። ሁሉ ጊዜ አንዳንድ መኪና ራሱ አቆሞ ምናምን ነገር ፐርፐዝሊ መኪና አቆሞ ምናምን ነገር ያያሉ። ምንድነው አልተለመደም። ዘውልቲንግ ያው በባንዲራ ነው የሚለዩ እና በታቦታቱ ምናምን በቃ ሁሉ ይደነቃሉ። እኔ ብዙ ጊዜ አጋጥሞኛል። መኪና አቆሞ ምናምን ነገር በቃ በጣም እንትን ብለው ነው የሚያዩትና አንድ ሁለቱም ሶስት የጠየቁኝ ሰዎች አሉ በዚህ ጉዳይ ላይ እና በጣም ደስተኞች ናቸው። እና ከነገርኳቸው ሰዎች አንዱ እንደውም ጎግል አድርጌ ያለው ይሄ ነገር ከዚህ ቀደም ተነግሮኝ ነበር፣ ግን ጎግል አድርጌ ስለዚህ እናንተ ኢትዮጵያውያን ማለት የታሪክ በቃ የእምነት ባላባቶች ናችሁ እስከ ማለት ነው የደረሰው። የሌላ ሀገር ሰው ነው እና ሌላ ሰው ጋር ከፍተኛ መንፈሳዊ ተጽዕኖ ያሳደረ ብዬ አምናለሁ። የፓርኪንግ ሂደቱ በየአጥቢያ ቤተክርስቲያናትም የሚያገለግሉ ናቸው እነኚህ ወንድሞች። ሁሉም አጥቢያ ቤተክርስቲያናት የራሳቸው የፓርኪንግ ቲም አላቸው። ስለዚህ ሲመጡ ወደዚህ ወደ ባህረ ጥምቀቱ ማዘጋጅ ሆነው ሲመጡ ቲሙን ይዘው ነው የሚመጡት። ስለዚህ በዘንድሮው ያያቸው በሙሉ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የፓርኪንግ አገልግሎት የሚሰጡት ቲሞች ናቸው። ግን እንዲህ አይነቱ የወል በዓል በሚከበርበት ጊዜ ከሌላም ደብር ያሉ የፓርኪንግ አገልጋዮች አብረዋቸው ይሰራሉ። ግን በመደበኝነት ግን እነኚህ በየሳምንቱ በሚደረገው የሰንበት አገልግሎት በየደብራቸው የሚያገለግሉ የፓርኪንግ አገልጋዮች ናቸው። ትንሽ እንዳልኩ የኮሚኒቲ ሴንተራችን ማህበረሰባችንን የሚያካትት በቂ ፓርኪንግ የለውም እና አካባቢው ያሉትን ፓርኪንግ ኤሪያዎች ስለሆነ ሼር የምናደርገው ፖሊስ የምንጠራው ለዛ ነው። መንገድ ማቋረጥ ይኖራል። እዚህ አካባቢ ያለው የትራፊክን ነገር ማስተጓጎል ስለሚሆንና ለሰው ሕይወትም መጠበቅ ስላለበት ከነሱ ጋር ተጋግዘን እንሰራለን እንጂ እንትን ነው የተለመደ አገልግሎት ነው የፓርኪንግ አገልግሎት። ያው ወይዘሮ ይኖራል፣ ቅዝቃዜው፣ ሙቀቱ ይኖራል። እሱን ሁሉ ታግሰው ግን በረከታችን ብለው የሚያገለግሉ በጎ ፈቃደኛ አገልጋዮች ናቸው። በተለይ ትውልድ መተካት ሁኔታ ነው። ከዚያ ላይ ነው እቅዳችን። ወጣቶችን ማስተማር፣ አንድ አይነት ሀሳብ እንዲኖራቸው፣ ሃይማኖታቸውን ለይተው እንዲያውቁ፣ ቋንቋቸውን፣ ባህላቸውን እንዲያውቁ ትልቁ በዘንድሮ ዓመት ፕላናችን እሱ ነው። ይህን መሰረት ማስያዝ ነው። በዘንድሮ ዓመት ይህንን ትምህርት አስቀርጸን ምን ብለን ስናበቃ በሚቀጥለው ዓመት በጥሩ ሁኔታ መደበኛ ትምህርት እንዲሰጣቸው አሰልጣኞችን አስተማሪዎችን አስተምረን ትምህርት እንዲሰጡ እሱ ነው ትልቁ። አሁን የቅድመ እንትናችን እሱ ነው እና ደግሞ አብያተ ክርስቲያናት ጋር ግንኙነታችን ማጥበቅ፣ መንቀሳቀስ፣ እንዲረዱን ማድረግ። አብያተ ክርስቲያናት አስተዳዳሪዎች በተለይ ምዕመናኑ ብዙ ዥውዥውታ ስላለ ያንን ተረድተው እንዲረዱን ማድረግና በአንድነት ለመስራት መጣርን አሁን በዘንድሮ የምናደርገው እንጂ ሌላ አሁን ተደራራቢ ስራ የለንም። አሁን
ይሄ ከአገር ውስጥ ያለ አንድ ትልቅ ከተማ ላይ ያለ ክብረ በዓል ነው እንጂ የሚመስለው ከሀገር ውጪ ያለ አይመስልም። የህዝቡ ብዛት ዘንድሮ ደግሞ ከምን ጊዜውም በጣም ብዙ የተሰበሰበው በእውነት ህዝቡ እረኛ ነው የሚፈልገው። እረኛ፣ መልካም አባት፣ መልካም መሪ እንደው በጥቂቱ መልካምነት ካየ በጎቼን ጠብቋለሁ ያለው በጎቹ በረኛቸው ዙሪያ ይሰበሰባሉና ህዝቡ ብዙ ለፍተን ብዙ ደክመን ብዙ ጥረን አይደለም በጥቂቱ መልካምነት በማሳየታችን ጥሪ በማሰማታችን የእግዚአብሔር ህዝብ በዙሪያችን ተሰብስቧል። ለዚህ ህዝብ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በውጭ ላለው ከሀገር ርቆ ላለው ዘመድ ለሚናፍቀው የሀገር ጠረኗ መልክዓ ምድሯ ለሚናፍቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናቱ ናት። ያሳደገችው ቅድስት እናቱ ታቦቱን እያየ ጥምቀት እያጀበ እያስቀደሰ ልል እያለ የኖረውን አሁን እዚህ ሲያገኝ በጣም ይጽናናል። ነፍሱ፣ ስጋው፣ መንፈሱ፣ አእምሮ ይታደሳልና ይህ ታላቅ በዓል ነው። እውነት ነው። እኛም እጅግ በጣም ደስ ብሎናል። እግዚአብሔር ደግሞ ቀኑን እንደዚህ ብዙ ጊዜ ይገርማል። በረዶ ይኖራል፣ በጣም ኃይለኛ ብርድ ይኖራል። ግቢ ያያት ውጪው ብርድ ነው ብለን ሰግተን ነበረ። ስንወጣ ግን እንደዚህ ያለ እጅግ ያማረ መልካም የአየር ጸባይ ነው ያለው እና ዘንድሮ እንግዲህ ያው አክብረናል። ዘንድሮ በጣም የላቀ ነው። አሁን የመጀመሪያው ዙር አዘጋጆች እኛ ላይ ተጠናቋል። ከዚህ በኋላ በሀገረ ስብከቱ ጽሕፈት ቤት በብፁዕ አባታችን መሪነት ተሰብስበን ቀጣዩን ደግሞ ከመስቀል ጀምሮ ምደባ እንጀምራለን። መስቀልንም ጥምቀትንም ከሌላ ቦታ አክብረን ነበር። ያን ቦታ ለመግዛት ነገ ዛሬ ስንል አመለጠን። በጣም የሚያስቆረቁር ቦታ ነበር። አሁን ደግሞ እንዳጋጣሚ ያው እግዚአብሔር ይመስገን የኢትዮጵያ ኮሚኒቲ ትንሽ ሻል ያለ ቦታ በመኖሩ ሌላ ቦታ ሄደን ከምንከራይ ራሳችን ኮሚኒቲያችንን ማሳደግ ይሻላል በሚል አሁን 3ኛ ጊዜ ነው ከዚህ ስናከብር እና ማዶም ደግሞ ፓርኪንግ አለው እንትን እሱን እየተጠቀምን ነው። ግን አሁንም ይህ ይሆነናል ብለን አናስብም። ምናልባት አሁን ቅድም እንደተናገርኩት አካባቢውን ምዕመናኑንም አካባቢ ያሉትን ሰዎች ሁሉ በሙሉ አደራጅቶ ራሱን የቻለ የጥምቀት በዓል ማክበሪያ፣ የመስቀል ማክበሪያ እና ሌላም አገልግሎት የሚሰጥ የሁሉ አብያተ ክርስቲያናት ማዕከል የሆነ መገልገያ ቦታ መግዛት እንዳለብን ይሰማኛል። ይህን ነው የማስበው። ግን ይህን ሀሳብ ውስጥ ነው ያለ። ገና ለሕዝቡም አልተሸጠም ጉዳዩ። ገና ምናልባት እዚያ ቢፈቅድ የዛሬ ዓመት በዚያ ልናከብር ባይሆን ደግሞ ለዛሬ ዓመት ተዘጋጅተን ለሚቀጥለው ዓመት እናደርገዋለን። ይህን ሀሳብ ለሕዝቡ ለመሸጥ አስበናል። እንግዲህ በእውነቱ ዛሬ ያለችው በመለያየት፣ በመከፋፈል፣ በጦርነት፣ በመከራ ክርስቲያኖችን በስደት ውስጥ ስላሉ በእውነቱ ይህን ጥምቀት ስናከብር እነኛን ወገኖቻችንን ማሰብ ይገባናል። ይልቁንም ሀገራችንን መርሳት የለብንም፣ ቤተክርስቲያናችንን መርሳት የለብንም እና እንግዲህ ለመላ ኢትዮጵያን የበረከት ጥምቀት ይሁንላቸው። መልእክቴ ብዙ ዓመታትን በግሩፕ አሳልፈናል። ብዙ ዓመታትን በግሩፕ አሳልፈን ያገኘነው እርካታ የለም። ለሀገርም ሰላም አላገኘንም፣ ለቤተ ክርስቲያናችንም ሰላም አላገኘንም። ግን ትልቁ ነገር እርስ በርስ መተሳሰብ፣ የግል ጥቅምን ወደ ኋላ አድርጎ የቤተ ክርስቲያኒቱንና የትውልዱን እንደው ጉዞ አስተካክሎ እንደው በመወያየት የጎደለውን በማቃናት የጠመመውን በመቀነት የጎደለውን በመሙላት እንደው ሁሉም አብያተ ክርስቲያናት አስተዳደር ካስተዳደር ካህናቱ ከካህናቱ እኛ ጳጳሳቱ ደግሞ ከጳጳሳቱ ጋር
ግንኙት እያደረግን እንደው አንድነታችንን ሰላማችንን እንደው አጽንተን በአንድ በሰላም ምን ጀምረው ነገር ሁሉ ፍጹም ይሆናል፣ እግዚአብሔር ይረዳናልና እንደው ወደፊት የተሻለ ስራ ብንሰራ እንደው ለሚሰሙት ይህንን ነገር ለሚሰሙ አባቶችም ወንድሞችም እህቶችም ጭምር ክፉን ነገር እየተው መልካሙን እያዝን ብንጓዝ እንደው እድገትን ለትውልድ ብናስተላልፍ ጥሩ ነው። እንደው በተለይ ጎጠኝነት እንደው ቢወገድ፣ ጎጠኝነቱ ምንም ያመጣልን ነገር የለም። ተለያይተን መኖር አንችልም። ተለያይተን በፍጹም አንችልም። ኢትዮጵያም ሄጄ አይቼዋለሁ ተመላልሼ፣ እዚህ ሀገርም ኖሬ አይቼዋለሁ። መለያየትን የሚወዱ የተወሰኑ ሰዎች ብቻ ናቸው። የነዚያ ቫይረስ ማረፊያ ነው እየሆናለ ህዝቡና እንደው ዘር የሚቆጥሩትን ሰዎች ገለል አድርጎ በተለይ በክርስትና ሃይማኖት ላይ ዘር ባይኖር ይህ ደስ ይለኛል። የክርስትና ሃይማኖት ዘር ካለ ያገባበት እንኳን ጽድቅ ይቅርና ኑሮም ይበላሻል። ክርስቲያን የሆነ ሁሉ በተለይ ለቤተ ክህነቱ ሰዎች አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን ናቸው። ወጣቱ ደግሞ ልጆቻችን ናቸው እና በራሳቸው ባህሪ ማየት እንጂ በጎጠኝነት ባህሪ ልናይ አይገባም። ይህ በቤተ ክህነቱ በሌላው አስተዳደር ጸንቷልና እንደው ይህንን እንደው እግዚአብሔር ቢያስወግድልን ምኞቴ ነው። ደግሞ የሚሰሙ ወንድሞች ካሉ እንደው እንደኔ መልእክታቸውንም ራሳቸውም ታርመው መልእክትንም እንደዚሁ ቢያስተላልፉ ደስ ይለኛል። እሻዳ የሆንከው አማኑኤል ተመስገን Hallelujah.
ሲነገር ማርያምን በልቧ ትጠብቀው ነበር። ወለደችው በመጠለያ ተገለለችው የለምና ስፍራ ግርግም ማሰኛ በከብቶች ማደሪያ የለምና ስፍራ እንግዶች ማረፊያ ግርግም ማሰኛ በከብቶች ማደሪያ። እግዚአብሔር የተመሰገነ ይሁን።